5 ሚሊዮን ኮደርስ ኢኒሺየቲቭ የዲጂታል ክህሎት ያላቸው ወጣቶችን በማፍራት ሂደት ውስጥ ትልቅ አበርክቶ አለው። ይህንኑ የተመለከተ የአዲስ አበባ ኢኖቬሽንና ቴክኖሎጂ ልማት ቢሮ ሰልጣኞች ጋር የተወሰነ ቆይታ እናደርጋለን። እስኪ በቅድሚያ እንተዋወቅ። ሙሉ ስምሽን? ስሜ ትዕግስት ጉዱ ይባላል። በአዲስ አበባ ኢኖቬሽንና ቴክኖሎጂ ልማት ቢሮ የዳታ ሴንተር አድሚን ባለሙያ ነኝ። መልካም። እንግዲህ በዚህ በ5 ሚሊዮን ኮደርስ ኢኒሺየቲቭ ስልጠናዎች ላይ ምን ስልጠናዎችን ወሰድሽ? እንዴት ነበር ስልጠናውስ? አጠቃላይ የሚሰጡት 4 ናቸው ስልጠናዎቹ። አርቲፊሻል ኢንተለጀንስ አለ፣ ዳታ ሳይንስ አለ፣ ፕሮግራሚንግ ፈንዳሜንታል እና አንድሮይድ አለ። እኔ አራቱንም ተከታትዬ ሰርቲፋይድ ሆኛለሁ። በዚህ ስልጠና ምን አይነት ክህሎቶችን አግኝተሻል? እኔ ሞር አድቫንስድ ሆኛለሁ። የምሰራውም አይቲ መስሪያ ቤት ላይ ስለሆነ ባለኝ እውቀት ላይ ሞር አድቫንስድ ሆኜ እንዲሁም ተወዳዳሪ ለመሆን ወደፊትም ትልቅ እውቀት ጨምሮልኛል። ከተማርሻቸው አንዱ እንደ ምሳሌነት ብታሳይን? የምስክር ወረቀት አለው አይደል? አለው። ሰርቲፊኬት አለው። ለምሳሌ ይሄ አንድሮይድ ዴቨሎፕመንት ፈንዳሜንታል ነው። ይሄኛው አንዱ ከወሰድኩት መካከል አንደኛው ሲሆን አርቲፊሻል ኢንተለጀንስ አለ። እሱ በቅርቡ ነው የተጨመረው። መጨረሻ ላይ አሁን ላይ ያለ አለ። እሱም ይሄው በተመሳሳይ መልኩ ይሄኛውን አጠቃላይ 4 ናቸው። ዳታ ሳይንስ አለ፣ እንዲሁም ፕሮግራሚንግ ፈንዳሜንታል አለ። አራቱንም እኔ በተመሳሳይ መልኩ ወስጃለሁ። አሁንም እንግዲህ በአዲስ አበባ ኢኖቬሽንና ቴክኖሎጂ ልማት ቢሮ ከተመረቀ ወጣት ጋር ቆይታችንን እናደርጋለን። አራቱንም ኮርሶች ጨርሻቸዋለሁና ፋይናል ሰርቲፊኬቱን ወስጃለሁ አራቱንም። መልካም። ስለዚህ ምንድነው በተለይ እንግዲህ የዲጂታል ክህሎትን ከማሻሻል ረገድ ምንድናቸው ያገኘባቸው ስልጠናዎችስ? በቀጣይስ ለሙያ ወይም ደግሞ አጠቃላይ በዲጂታል ዓለም ውስጥ ለሚኖርህ የራስ አስተዋጽኦ ምን አይነት አበርክቶ አድርጓል ስልጠናው? ጥሩ። ኖርማሊ ባክግራውንድ ያው ኮምፒውተር ሳይንስ ነው። እንደ አንድ የኮምፒውተር ሳይንስ ባክግራውንድ እንዳለው ሰው እነዚህን የቴክኖሎጂ ውጤቶች እነዚህን ሲስተሞች መውሰድ ምንም አሻሚ የሌለው ነገር ነው። ምክንያቱም አንደኛ ኮርሶቹ በነፃ ናቸው። እነዚህን ኮርሶች ብዙ ሺህ ብር ከፍለህ ልትማራቸው የምትችላቸው ኮርሶች ናቸው እና ያንን ነገር በነፃ መውሰድ የመጀመሪያው ኦፖርቹኒቲ ነው። ከዛ ባሻገር ደግሞ ሌላው ጥሩ ጎኑ ምንድነው? እነዚህን ኮርሶች ስራህን እየሰራ ጎን ለጎን መስራት የምትችላቸው መውሰድ የምትችላቸው ኮርሶች ስለሆኑ ኢሰን አድቫንቴጅ አይደለ በራሱ ማለት ነው። የ5 ሚሊዮን ኮደርስ ኢኒሺየቲቭ ስልጠና በተለይ ወጣቶች በዲጂታል ኢኮኖሚ ውስጥ ተወዳዳሪ ለመሆን የዲጂታል ክህሎት ስልጠና የሚያገኙበት ስልጠና አንድ አካል ነው። አሁን የሲቪል ምዝገባና የነዋሪነት አገልግሎት ኤጀንሲ ይህንን ስልጠና ከወሰዱ ወጣቶች ጋር ቆይታ እናደርጋለን። ኮደርስ ስልጠናን ከወሰዱት ወጣት መካከል ነሽና እንግዲህ በዚህ ስልጠና በተለይ ምን ስልጠናዎችን ወሰድሽ? ከስልጠናው ውስጥ ለስራ የሚያግዝ መልኩ ምን አይነት ነገሮችን አገኘሽበት? የተለያዩ ኦንላይን ትምህርቶችን ልትማር ትችላለህ እኮ ማለት በእያንዳንዷ የስራ ዘርፋችንም ራስን አፕግሬድ ለማድረግ ነው ተወዳዳሪ ለመሆን ለማለት በየትኛውም አጋጣሚ ራስን በምንጠቀመው ስልካችንም ሆነን እየተከታተልን ራሳችንን አፕግሬድ ማድረግ አለብንና ይሄ ኮርስ ደግሞ ወይንም ይሄ ፕሮግራም ላይ የሆነ ገደብ አልነበረውም። ሙሉ ሰዓቱን አለው። በተመቸኝ ሰዓት አለም ሰዓት ባገኘሁበት ሰዓት ሌሎች ሶሻል ሚዲያዎች ላይ የማሳለፋቸው ነገሮች እዚህ ላይ ፎከስ አድርጌ የሆነ በእውቀት እንዳገኝበትና የራሴን ትምህርት እንትኔን አፕግሬድ ለማድረግ ተጠቅሜበታለሁኝ። ሲቀጥል ደግሞ ስራዬ ላይ ደግሞ ብዙ እንትኖችን ለመስራት እናስባለን። ኤግዚስቲንግ ሲስተም አለን ፕላስ ደግሞ ሌሎች አዲስ ሲስተሞች አሁን የሚመጡ አሉ በእኛው ዘርፍና ከነዛ ጋር ፋሚሊያር ሆኖ ለመስራት ሞር ያግዘኛል ብዬ አስባለሁና ጥሩ ነገር አድርጎልኛል። እኛ ሀገር ላይ እድሉ ከመጣ በኋላ እንደ አጋጣሚ ከእድለኞቹ መካከል አንደኛው እኔ ነኝ። እኔ ከምሰራቸው ስራዎች መካከል እዚህ ላይ ያው ተቋሙ የሚሰጣቸው አገልግሎት አለ። የኛ ተቋም በዋናነት በሲስተም ነው የሚሰጠው። እዛ ሲስተሙ ላይ የሚሰጠው የሚያጋጥማቸውን ችግሮች ሶልቭ ለማድረግ ወይም ሶሉሽን ለመስጠት መፍትሄ ለመስጠት ያው የሶፍትዌር ጥገና ባለሙያ እንደመሆን ይመጣል። እንደሚታወቀው አንደኛው ፕሮግራሚንግ ላንጉጅ ነው። ፕሮግራሚንግ ላንጉጅ መውሰዴ በጣም ጠቅሞኛል።